ዘሪሁን እንዴት ነሽ? ደህና ነኝ። እንዴት ነህ? ደህና ነኝ። ምን ነው ቀዝቅዘሃል? አይ ምንም፣ በቃ ልሂድ። እንዴ እየሄድክ ነው እንዴ? አዎ። ምን ነው? እኔን ፈልገህ አይደል እንዴ መጣኸው? አንቺን ፈልጌሽ መቼ አግኝቼሽ አውቃለሁ? አንተ አልነበርክ እንዴ ያስጠራኸኝ? ለፋየዎች ከአንቺ ነሽ አይደል መልዕክት የላክሽብኝ? አዎ እሱማ እኔ ነኝ መልዕክት የላኩብህ። ቆይ እሺ ተረጋግተን እናውራ። ምን የምንነጋገረው ነገር አለ? ና እንጂ ወደዚህ። ለምን? ና አልኩህ አይደል እንዴ? ለሁሉም ነገር በጣም ይቅርታ። ለምን? እንደምትወደኝ እያወቅኩኝ ጥዬክ ስለጠፋው። መቼም ይዘሽኝ አጠፊም አይደል? ዘሪሁን እኔ ፋኖስን ጥሪ ያልኳት ይቅርታ ልጠይቅህ እንጂ ለሌላ ነገር አይደለም። ታውቂያለሽ መጥፋትሽ አይደለም በጣም ይደል። ብቻ ግን እፈልጋቸዋለሁ እያለች እየፎከረች ነው። ቆይች ልጅ እንደው ዘንድሮ ጤነኛ አይደለችም እንዴ? እኛም ተጠራጥረናል። አንቺ ልጅ እኔ ቁም ነገር እያወራሁ ነው። ለምን እንደምትቀልጂው እንዴ? የማየን ጤንነት መጠራጠር ቀልድ ነው እንዴ? ከአንቺ ጋር ምን አደረገ? ልጅ የራሷን አልጠይቃትም እንዴ? አንዴ አስቱ ልትሄጂ ነው? ነገርኩሽ እኮ እጠይቃታለሁ። በዚህ ሰዓት እና ቁጭ ብዬ እዚህ ያንቺ መቀለጃ አልሆን። ይኸውልሽ አስቱዬ፣ አሁን እማዬን ሄደሽ ብታዋረት ዱላ መግጠም ነው የሚሆንብሽ። ጠዋት ሄደሽ ታዋረታለሽ። በቃ ምንም አትበል። አሁን እንውጣና ልጁን ብቻ እናገኝ። እሺ በቃ ካገኘ ነው እንፈልገውሽ። በቃ ተነስ። እኔ እኮ አይደለም። ኧረ በቃ እትዬ ረበሽኩት እንዴ? አረ ጭራሽ አረብሽ። የሚፈልጉት ነገር አለ? ምንም የለም ድንብላል። እትዬ እንደው አንድ ነገር ላስቸግሮት ነበር። ምንድን ነው ድንብላል? ማለቴ ወጣ ብዬ ልመጣ ነበር እና ቢፈቅዱልኝ ብዬ ነው። ወይዘሮ ሜላት ድርጅት እጅግ በጣም አደጋ ላይ እንደሆነ ወይዘሮ ሜላት ስለደረሰችበት በጣም ተናዳ ወደ ቤት ተመልሳ አቶ መስፍን ላይ በጣም ተናዳ ጮኸችበት። አቶ መስፍን ያው በተቻለው መጠን ድርጅቱን ለማሻሻል እና ባለበት ለማቆየት ጥረት ላይ ያደረገ፣ ነገር ግን አቶ በቃሉ ውስጥ ለውስጥ ስራውን እየሰራ ስለነበረ እሱም ወደ ሜላት ትኩረት አድርጎ ስለነበረ የሜላት ድርጅት ኪሳራ ውስጥ ገብቷል። ከእስር ቤት መታ በነጋታው ወደ ስራ ስትሄድ እንግዲህ ድርጅቱ አደጋ ላይ እንዳለ አውቃለች። በዚህ ምክንያት በጣም ተናዳ አቶ መስፍን ላይ ጮሃበታለች። የማይገባ አንተ ላደራ የምትበቃው መቼ ነው? አድገህ ላደራ የምትበቃው እንዴት? ድርጅት ኪሳራ አይወድቁ አንተ የት ነበርክ? ይህን ሁሉ ነገር ሲደረግ ምናምን ብላ እሱ ምን ያውቄ አላደረግኩትም፣ አውቄ ስላላደረግኩት ስለዚህ ተረጋጊ ይስተካከላል ቢላትም እንዴት ነው አውቀህ ማታረገው? ሁሉ ነገር ሲጠፋ ይህ ድርጅት ለኔ ምን ማለት እንደሆነ አታውቅም ምናምን ብላ እንግዲህ ከባሏ ድርጅቷን አስበልጣ በጣም ተናዳ ጮሃበታለች። ምክንያቱም አቶ መስፍን ያው ለረጅም ጊዜ ከውጭ ሀገር ነው የቆየው እዚህ ድርጅት ላይ እና ቤቷ ላይ ቤተሰቧ ላይ በጣም ብዙ ዋጋ የከፈለችው እሷ ስለሆነች ብትናደድ አይፈረድባትም። ነገር ግን ቀስ ብሎ በትዕግስት መፍትሄ መፈለግ እያለ ባሏ ላይ ጮሃ እንደዚህ ጭራሽ እንደው አይደለም ሰራተኛ ላይ ራሱ እንደዚህ አይጮህም እንኳን ባሏ ላይ እና ወይዘሮ ሜላት ትክክል አልሰራችም ነው ለመናገር በስርዓት ማናገር ትችል ነበረ። ባለቤቷ እስከሆነ መጠን አክብራ በስነ ስርዓት ጠይቀው ይገባ ነበር። ምክንያቱም ተጠያቂ አይደለም ለዚህ ሁሉ ተጠያቂ አቶ በቃሉ ነው። ውስጥ ለውስጥ የእሱ ሰዎችን ከሜላት ድርጅት ውስጥ ከቶ ማለት ነው ለኪሳራ ያበቃት ራሱ አቶ በቃሉ ነው ማለት ነው። አቶ ኤልያስ በሀና ፍቅር ማበዱን እንደቀጠለ ነው። እስካሁን አልተረጋጋም ማለት ነው። ያው ጆሮ በጣም ጎበዝ እና ጠንካራ ልጅ ነው። እውነቱን ተቀብሎ እሷንም ተረድቷት እየኖረ ነው። ኤልያስ ግን እውነቱን አምኖ መቀበልና ወደ ራሱ መመለስ አቅቶታል። በዚህ በኩል ሀንቾ ጠፋ ብላ እየተጨናነቀች ነው። እሱ ግን ስልኩን አጥፍቶ የጓደኛውንም ስልክ ሀና በተደጋጋሚ ብትደውል እንዳታነሳ ብሎ አስጠንቅቆ እንግዲህ ራሱን ያጨናነቀ ይገኛል እና ጓደኛውም ከደሴ ድረስ ተከትሎ እሱም ብሎ ስለመጣ ያው የሚለውን ሁሉ ይሰማል ማለት ነው። እና ሀንቾን በተደጋጋሚ አይኑ እያየ ብትደውልም እንዳታነሳ ካነሳ ትጠጣላኛለህ ብሎ አስጠነቀቀው ማለት ነው። እና ወደ ሴት መመለስ አልፈልግም፣ ምንም ነገር አትበለኛ
እያለ ኤላ እንግዲህ በጭጯል ማለት ነው። ከዚህ በፊት በሀንቾ ምክንያት ጸበል ገብቷል። አሁን ድጋሚ ጸበል ለመግባት ዳር እየደረሰ ይመስላል ማለት ነው። እና በጣም አበዛውን ለመናገር ወንድ ልጁ ነው። በተለይ በቃ አልፈለገችው አልፈለገችም ነው ምንድን ነው ከሀኒቾ ከማግኘቱ በፊት እንደሚኖረው መኖር ነው እና ራስን የማሳመን ስራ መስራት ነው ትልቁ ነገር፣ ልክ እንደ ጆሮ እና ኤልያስ በጣም አበዝቶታል። ይሄን ስለመናገር ሀኒቾም ያው አሁንም ተስፋ አትቆርጥም ማለት የሆነ ወይ እንደማትፈልገው አክት አታደርግም። ሶስታቸውንም እንዲጠሏትም እንዲወዷትም አትፈልግም ማለት ነው። ስለዚህ ሶስታቸውንም ትቀርባቸዋለች፣ እንዲወዷት ትፈልጋለች፣ ግን ደግሞ መፍትሄ አትፈልግም። ሁለታቸውንም ከልቧ እርቃ ፊት ካልሰተቻቸው ያው አትወደኝም ብለው ስለሚያስቡ ራሳቸውን አርቀው ራሳቸውን ይጠብቁ ነበር። ነገር ግን እሷ እንደዛ እያደረገች አይደለም። ሲጠፉበት በተደጋጋሚ የደወለች ስለ እነሱ ትጨነቃለች ምናምን እና ይህ ነገር ደግሞ ትፈልገናለች ብለው እንዲያስቡ ያደርጋቸዋል ማለት ነው። እና መረጋጋት አለበት አቶ ኤልያስ። ሀኒቾም በቃ የራሱን ህይወት እንዲኖር መተው ነው። ምክንያቱም መፈለግም ግዴታው አይደለም። ካልፈለገችው እሷ የራሷን ህይወት መኖር መብቷ ነው። በግድ የሚባል ነገር ስላሌለ የሰው ልጅ ፈልጎ ነው እንጂ ተገዶ የሆነ ነገር ውስጥ መግባት የለበትም። እና ጓደኛው በጣም ነው የሚያሳዝነው። ከሱ ጋር አብሮ ብዙ ነገሮችን እያሳለፈ ነው ያለው። በሱ ምክንያት ሀገሩን ለቆ ወደ ደሴ ሀኒቾ ማናገር ካልፈለግ ከእሷ ጋር ምንም ነገር ማሳለፍ ካልፈለግ እሷንም ማግኘት በህይወቴ ድጋሚ አላገኛትም ካልክ እና ወደ ሀገራችን እንመለስ ቢለውም ፈቃደኛ አይደለም። በዚህ ምክንያት የገዛ ጓደኛውን ራሱ እያጉላለው ይገኛል አቶ ኤልያስ የሚባል ግለሰብ ማለት እና ከሀኒቾ ርቀህ የራስህን ህይወት ኑር። በቃ ከሀኒቾ ውጭ ዓለም ጨልማብኛለች ምናምን ብትል የበለጠ ትጨልማለች እንጂ ሰው ልጅ ካለ ፈጣሪ ነው እንጂ ካለ ሰው አይደለም። ካለ ትናንት ካወቃት ሴት ጋር እናትም ሙታ የሰው ልጅ ህይወቱ ይቀጥላል። በህይወት ካለና ራስክን አጠንክር ብላችሁ ኮሜንት ላይ ምክር ለግሱት። ሆነ ለመናገር በጣም ተልፈሰፈሰ ኤልያስ። እዝራ ሀኒቾን ለማግኘት ሰፈር ድረስ መጥቶ ነበረ። እሱም ያው ያለ ሀኒቾ መኖር እንደማይችል ነው እያስረዳት ያለችው። ነገር ግን እሱን በእርግጥ እፈልጋለሁ ብላ አጣቂ ውስጥ ከተዋለች ማለት ነው። ወይ በደንብ አልቀረበችው። እንደዚህ የምትርቅበትን ምክንያትም ሲጠይቃት መናገር አትፈልግም ወይዘሮ ሀና እና ያሳዝናል በእውነት ሀና የምትሰራቸው በሶስት ወንዶች ላይ የምትሰራው ግፍ በጣም ነው የሚያሳዝነው። እነዚህ ማድረግ የለባትም። ምን አይነት ካራክተር ነው ግን ሀና የሰጧትኝ። በሌላ በኩል አቶ በቃሉ ወይዘሮ ሜላትን የእስር ቤት ጉዳይ አጣርተሽ ነይ ብሎ በላካት መሰረት አቶ በቃሉ እንግዲህ ያው የሜላት ቀንደኛ ተቀናቃኝ እንደመሆኑ መጠን የሜላትን እግር በእግር እያንዳንዷ ነገሯ መከታተል ይፈልጋል። በዚህ ምክንያት ቤቲ ልኳት ነበር እና ቤቲም ጥሩ ዜና ዛለት መጣለች። ለጊዜው ጥሩ ነው ብሎ ያሰበው እሱ ነው እንጂ ጥሩም ላይሆን ይችላል። መጨረሻው አይታወቅም። እናም ጥሩነቱ ምንድነው? ወይዘሮ ሜላት ከእስር የተፈታችው በዋስ እንደሆነ ጉዳዩ ያለቀ ለጉዳይ ሳይሆን ፍርድ ቤት ውጭ ሆና ጉዳዩ እንድትከታተል በውጭ ሆና እንድትከታተል እንደወሰነ እና ጉዳዩ ያልተዘጋ ፋይሉ ስላልተዘጋ ድጋሚ እሷን ወደ እስር ቤት ከቶ ድርጅቷ እንደገና ወደ ኪሳራ ውስጥ ለማስገባት ነው እቅዳቸው ማለት ነው። እናም እሱን ነው እንድታረግ የነገራት ቤተልሔምን። ምክንያቱም እሷ ውጭ ላይ ከሆነች እስር ቤት ካልገባች በምንም አይነት መንገድ ድርጅቷ ኪሳራ ውስጥ ትገባ አይኗ እያየ ዝም አትልም። ለራሱም አደጋ ስለሆነ እሷን ድጋሚ እስር ቤት አስገብቶ የእሷን ሰዎችም የእሷን ደንበኞችም ወደ እነሱ አዙሮ በግድ የእሷ የምርት ሂደት ሲቀንስ ወይም ደግሞ ጥራቱ ሲቀንስ ደንበኞቹ ወደኛ ይዞራሉ ብሎ ነው ያሰቡት። እና አሁን ግን ወይዘሮ ሜላት ሂዳ ድርጅቷን ፈትሻ ከድርጅቷ ውስጥ ያሉትን ሰዎች ለቃቅማ አውጥታ ድርጅቷን እንደገና አቋቁማ ምርታማነቷን ጨምራ ጥራቱን ብትጨምርበት የእነሱ ደንበኞች አማራጭ አጥተው የመጡ ስለሆነ ተመልሰው እንዳይሄዱ ፈርቷለኝ። ስለዚህም በዚህ ምክንያት እንግዲህ እየጠነሰሰላት ነው ለወይዘሮ ሜላት። በአንድ በኩል ደግሞ በጣም ነው የሚፈራት ማለት ነው። እና እሷ ግን
ጠላቷ ከጀርባ ማን እንደሆነ እስካሁን አልደረሰችበትም። እና የሰው ልጅ ጠላቱ ብዙ ነው። በተለይ እንደዚህ ሰው አይን ሲገባ የሰው ልጅ በቃ ጠላቱ በቃ ወዳጁም ጠላቱን መለየት ያቅተዋል። እና የሚታየውም የማይታየውም ነው ጠላት የሚበዛበት ነው። ወይዘሮ ሜላት አገር ሰላም ብላ እሷ የምትጮኸው ወደ ባሏ ላይ ነው። ግን ትልቁ ቀንደኛ ጠላቷ አቶ በቃሉ ነው። በዚህ ቁጭ ብሎ ጎኗ ላይ እሷ ሳታውቅ ብዙ ችግር ውስጥ እየከተታት ያለ ማለት ነው። አቶ በቃሉ ነው እንጂ ባሉ አይደለም በጭራሽ። በሌላ በኩል ተምቹ በባለፈው እንግዲህ የእርግብ ጓደኛ እርግብ እስር ቤት መጥተህ እንድጠይቀኝ ብለሃለች ባለችው መሰረት እና ግራ ተጋብቷል። እናም ወስኖ ነበር ወደ እስር ቤት ሊጠይቃት የመጣው። ነገር ግን ግማሽ መንገድ ላይ ሲደርስ ሀሳቡን ቀይሯል። ሄድም ብሎ ግግም ብሏል እና እሷ ጋር ሂጄ ማየት አልፈልግም ብሎ ተምቹም ድርቅ ብሏል ማለት ነው። ጆሮም በተደጋጋሚ እዚህ ድረስ የመጣው እሷን ለመጠየቅ ነው፣ ስለዚህ መሄድ አለብህ ብሎት ነበር። እሷ መሄድ አልፈለገም። ምክንያቱም እሷ የቀረበች ለጥቅም ብላ ነው። ያኔ አሜሪካ ሂጄ ከአሜሪካን የመጣሁት ባልላት ኑሮ አትቀርበኝም ነበር፣ ስለዚህ አልፈልጋትም ብሎ እንግዲህ ውሳኔውን ለራሱ ቁጭ ብሎ እያሰበበት ነበር እና ከእርግብና ከድንብላል እያነጻጸረ ማለት ነው። ያው እርግብ የመውደቂያ ምክንያት የሆነችኝ፣ ድንብላል ግን ደግሞ ከወደኩበት ነው ያነሰችኝ። ስለዚህ መምረጥ የሚገባኝ ድንብላልን ነው። ድንብላልን በጭራሽ ከእርግብ ጋር ላወዳድራት አይገባም እያለ ከራሱ ጋር ክርክር ገብቷል ማለት ነው። እና እውነት ለመናገር ድንብላል ያው እርግብንም ይወዳታል፣ ግን ደግሞ ድንብላል በጣም የዋህ ለሱ የምትገባ ልጅ ናት። ምክንያቱም ማንም ሰው ባሌለበት ማንም ሰው አይዞህ የሚለው ባጣበት ጊዜ ነው ይህ ከሰው ቤት ሁና ምግብ እየሰረቀች ሄደች በየዋህነቷ ያን ክፉ ጊዜ ያሳለፈችው። ስለዚህ የድንብላልን ልብ ቢጎዳና እርግብ ጋር ቢሄድ እውነት ለመናገር የድንብላል እንባ ዙሮ ይደፋሃል። ስለዚህ ተምቹ አስብበት፣ በደንብ ልብ ብለህ ወስን ውሳኔህን ማለት ነው። የድንብላል ልብ እንዳትጎዳ። ምክንያቱም በጣም ምስኪን ልጅ ናት። አሁን ላይ በጣም ለምደዋለች። እሷ እንደሆነ ነው እያሰበች ያለችው እና ጥሯት ወደ እርግብ ቢሄድ ብቻ ለእሱም ከባድ ውሳኔ ይመስላለኝ። እና ግን የኖላዊ ደራሲ ምን አለ አንድ ሰው ለአንድ እንዲያፈቅር ብታደርጉ። በቃ ጥለፍለፍለፍ ያለ ድራማ ቢኖር ኖላዊ ነው። እንዴት ነው አንድ ሰው 2 4 የሚያፈቅረው አለ እንዴ? ግን